ከጥንት ጊዜ ጀምሮ ጠቢቦች ይህንን ሚስጥር ያውቁት ነበረ። እስከ ዛሬም ድረስ እየተማርነው መጥተናል። ነገር ግን በሚገባን መልኩ እየተረዳነው አልመጣንም። የሰው ልጅ የሚፈልገውን ህይወት ለመኖር ቀላል የሚባል ምስጢር ተቀምጦለታል። ቀላል ምስጢር ሆነ ማለት በጣም ግልጥ ሆነ ማለት ነው። በጣም ከመገለጡም የተነሳ የሰው ልጆች ንቀውታል። ይህንን ቀላል የተባለ እውነታ ስለናቅ ነው እንደ እውነታም እየቆጠር ነው ስላልሆነ ይህንን ነገር ለማድረግ ስናስብ በጣም ከባድ እየሆነብን ይመጣል። ምን ይሆን እያላችሁ እየጠበቃችሁ ይሆናል። ቢይንግ ዲሉዥናል ወይንም ደግሞ ራስን ማታለል ማለት ምን ማለት ነው? ሰዎች እናንተ እየቃዣችሁ ነው ሲሏችሁ እናንተ ትክክለኛውን ህይወታችሁን እየኖራችሁ ነው። ይህ ማለት ምን ማለት ነው? ከኢጓችሁ ከፍ ብላችሁ መገኘት፣ ሎጂክ ወይንም አመክንዮ የሚባለውን ነገር መተው፣ የምፈልገውን ነገር እንዴት ነው የማገኘውና መቼ ነው የማገኘው የሚለውን ጥያቄ ዘሎ ማለፍ። በተጨማሪም ደግሞ የምትፈልጉት ህይወት እስኪመጣ ድረስ ቁጭ ብሎ መጠበቅ የሚባሉትን ነገሮች እንዳለ ጥሳችሁ እናንተ የምትፈልጉት ህይወት ጋር ራሳችሁን ማስቀመጥ መቻል። ቢይንግ ዲሉዥናል ማለት ባጭሩ እንደዚህ ነው። ታዲያ እንዴት ዲሉዥናል መሆን እንዳለባችሁ ለማስተማር ደግሞ ከምን እንነሳለን? የዮሐንስ ወንጌል 21:6። አሁን ይህንን ነገር ስነግራችሁ አንድ ነገር ግልጽ ማድረግ አለብኝ። ይህ የሪሊጂየስ ቻናል አይደለም፣ ማለትም ደግሞ ሃይማኖታዊ አጀንዳ የለውም። ነገር ግን ጥበብን የመፈለግ ደግሞ ውጥን አለው። ስለዚህ ጥበብ ፈላጊ ከሆናችሁ ከምንምና ከማንኛውም ነገር ለመማር ዝግጁ መሆን አለባችሁ። ይህንን ብቻ አስመልክቼ ነው እንጂ እኔ የትኛውንም ሃይማኖት ወክዬ አይደለም። ሻንጣ ሪሊጅን የለውም ወይንም ሃይማኖት የለውም ብላችሁ አስቡ። ቻናል ብቻ ነው። ስለዚህ አሁን ወደ ትምህርታችን እንመለስ። ታሪኩን በቀላሉ እንድትረዱት የኢየሱስ ደቀ መዝሙሮች ለፊሽንግ ይወጣሉ፣ አሳ ለማጥመድ። ታዲያ ሌሊቱን ሙሉ ለፍተው ምንም አይነት አሳ ሊያገኙ አልቻሉም። መረባቸውን የዘረጉት በግራው በኩል ነበረ። ሌሊቱን ሙሉ እንደዚህ ቢለፉም ምንም አይነት አሳ ሊያገኙ አልቻሉም። ጠዋቱም እየነጋ መጣ፣ ኢየሱስ አገኛቸው። ኢየሱስ ማለት አሁንም ግልጽ ላርግላችሁ፣ ኤሶቴሪክ ሚኒንጉን ስንፈልግ the Christ consciousness ይባላል። the almighty the most high እንደሚባለው ሁሉ the most high consciousness ወይንም frequency እንደማለት ነው። ስለዚህ Christ consciousness ማለትም ደግሞ ኢየሱስ እነሱ ጋር ይመጣና መረቡን በታንኳይቱ በስተቀኝ በኩል ጣሉት ታገኙም አላችሁ አላቸው። እነሱም ደግሞ እሱ ያለውን ነገር እሺ ብለው መረባቸውን በቀኝ በኩል ከጣሉት በኋላ ካገኙት አሳ ብዛት የተነሳ መረባቸውን ወደ ኋላ መልሰው መጎተት እስከማይችሉ ድረስ ከበዳቸው። አሁን ታሪኩን የተረዳችሁበት መንገድ ኤግዞቴሪክ ከሆነ ወይንም ደግሞ እንዲሁ ከላይ ከተረዳችሁት ዋና ሐሳቡን አጣችሁታል ማለት ነው። ነገሩን ግን ኤሶቴሪክሊ ወይንም ሚስጥራዊ ትርጉሙን ብትረዱ ሁሉም ነገር ግልጽ ይሆንላችኋል። ታሪኩ ስለ እናንተ ነው እያወራ ያለው። እናንተ ውስጥ ያለውን ሁለት ተፈጥሮዎች እየገለጸላችሁ ነው። እናንተ አጥማጆቹ ናችሁ። መርከቡ ወይንም ደግሞ ታንኳይቱ ደግሞ የእናንተ አይምሮ ነው። ስለዚህ በአይምሮአችን ውስጥ ምንጊዜም ወደ ግራው በሄድን ቁጥር ምንም አይነት ነገር እያገኘን አንሄድም። መረቡ በምን ይመሰላል ካላችሁ በፍሪኮንሲያችሁ ነው። የምታወጡት ፍሪኮንሲ ወደ ግራው የሚመራችሁ ፍሪኮንሲ ከሆነ ምንም ነገር አታገኙም ማለት ነው። መረቡ ላይ ግን የምትፈልጉትን ነገር ካገኛችሁ በኋላ ጎትታችሁ ጀልባው ላይ ስታስቀምጡ ያ የምትፈልጉትን ነገር ወደ ህይወታችሁ ወይንም ወደዚህ ወደሚታየው ዓለም አወረዳችሁት ማለት ነው። ጉግል ላይ ሌፍት ኤንድ ራይት ሄሚስፌር ኦፍ ዘ ብሬን ብላችሁ ሰርች ብታደርጉ አይምሯችሁን ለሁለት ይከፍልላችሁና በግራ በኩል ምን አይነት ነገሮች እንደምታስቡ፣ በቀኝ በኩል ምን አይነት ፋሲሊቲዎች እንዳሏችሁ ይነግራችኋል። በግራ በኩል ምን አለ ካላችሁ ሎጂክ አለ፣ ሳይንስ አለ፣ ሴንስ ኦፍ ታይም ወይንም ደግሞ ጊዜ ብላችሁ የምታስቡት ነገር አለ። ቋንቋን መልመድ ስትፈልጉ የአይምሯችሁን የግራ ክፍል ነው የምትጠቀሙት። ስለዚህ በግራ በኩል ያለው የአይምሯችሁ ክፍል ምክንያትን የሚጠይቃችሁ የአይምሯችሁ ክፍል ነው ማለት ነው። ቆይ እስቲ ይሄ ነገር ትርጉም እየሰጠኝ አይደለም፣ እስቲ ይህን ነገር ለምን ማድረግ እንዳለብኝ ምክንያት አቅርብልኝ። እነዚህ ሁሉ ጥያቄዎች የሚመነጩት በግራ በኩል ካለው የአይምሯችሁ ክፍል ነው። ስለዚህ አሁን እናንተ በህይወታችሁ ውስጥ የፈለጋችሁት አንድ ነገር አለ እንበል። አይቻልም ብላችሁ የምታስቡትን ነገር እንደ ምሳሌ ልስጣችሁ። በወር 3 ሚሊዮን ብር ማግኘት ፈልጋችሁ፣ ይህ በግራ በኩል ያለው የአይምሯችሁ ክፍል ማንን ነው የምትሸውደው? እንደዚህ አይነት ገንዘብ የለህም። እንዴት ነው ይሄን ያህል ገንዘብ ልታገኝ የምችለው? መቼ ነው ይሄንን ልታገኝ የምችለው? እነዚህን ሁሉ ጥያቄዎች የሚጠይቃችሁ በግራ በኩል ያለው የአይምሯችሁ ክፍል ነው። ማለትም ደግሞ መረባችሁን በግራ በኩል ወረወራችሁት ማለት ነው። በግራ በኩል ወረወራችሁት፣ ምክንያትን ጠየቃችሁ ማለት ደግሞ ማስረጃን ትፈልጋላችሁ ማለት ነው። እኔ በወር 3 ሚሊዮን ብር ማገኝ ሰው ነኝ ብላችሁ ስታስቡ እስቲ ማስረጃ አምጣ ይላችኋል። የራሳችሁ ጠላት በሉት፣ በቃ እናንተን አያሳርፋችሁም። ስለዚህ መቼም ቢሆን በግራ በኩል መረባችሁን በወረወራችሁ ወቅት ምንም ጠብ የሚል ነገር ልታገኙ አትችሉም ማለት ነው። ብዙ ሰዎችም የሚፈልጉትን ነገር ማግኘት ያልቻሉት ለዚህ ነው። መረባቸውን በግራ በኩል እየጣሉ የሆነ ነገርን ይጠብቃሉ፣ ነገር ግን ምንም ነገር የለም። አሁን ታዲያ ኢየሱስ ክራይስት ኮንሽስነስ በቀኝ በኩል መረባችሁን ጣሉትና ታገኛላችሁ ብሏቸዋል። ከጣሉትም በኋላ በጣም ብዙ አግኝተዋሉ።
ስለዚህ ራይት ሄሚስፌር ኦፍ ዘ ብሬን በፕሌንቲ ወይንም በአባንደንስ ሊመሰል ይችላል። መትረፍረፍ ያለበት ቦታ ነው። ክርስቶስ የቱ ጋር ነው ያለው? ክራይስት የቱ ጋር ነው ያለው ብላችሁ ብትመለከቱ በቀኝ በኩል ነው ያለው። የት ነው የተሰቀለው? በምስራቅ በኩል። ኮምፓስ አውጥታችሁ በምስራቅ በኩል የት ነው ብትሉ ቀኛችሁ ነው። ሬዘሬክሽን ወይንም ትንሣኤውስ በየት በኩል ነው ካላችሁ አሁንም በምስራቅ በኩል ነው። ስለዚህ በቀኝ በኩል። ይህስ ምን ማለት ነው ካላችሁ እናንተም በውስጣችሁ ይህንን ክራይስት ኮንሽስነስ አዌክን ስታደርጉ ወይንም ስትነቁ የምትነቁት በቀኝ ሄሚስፌር በኩል ነው። አሁን ደግሞ በሳይንስ መሰረት በአይምሯችን በቀኝ ክፍል ውስጥ ያሉትን ነገሮች እንመለከታለን። የመጀመሪያው ስፒሪቹዋል የሆነው ጎናችን በዚህ ውስጥ ነው ያለው። ስሜታዊ ወይንም ኢሞሽናል የሆነውም ክፍላችን የሚገኘው በዚህ በኩል ነው። ኢንቱዊሽን የምንለውም የውስጥ ድምፅ ብለን የምንጠራውም እዚህ ይገኛል። በተጨማሪም ኢማጂኔሽን፣ ክሪኤቲቪቲ፣ እነዚህን የመሳሰሉ ነገሮች የሚገኙት በአይምሯችን በቀኝ በኩል ነው። አሁን ደቀ መዝሙሮቹን ካሰብን 12 ነበሩ። የሰው ልጆችን 12 አካላዊ ባህሪያቶችን ሬፕሬዘንት ያደርጋል። ኢየሱስ ደቀ መዝሙሮቹን እያስተማራቸው የነበረው ልክ እንደሱ እንዲሆኑ ነበረ። እኛ በራሳችን ውስጥ እነዚህን 12 ደቀ መዝሙሮች የሚመስሉ ባህሪያቶች አሉን። እነዛንም ባህሪያቶች እያሻሻልን ስንመጣ ኢየሱስ እንዳስተማረው እየሆንን ስንሄድ ወደ ክራይስት ኮንሽስነስ እንጠጋና ልክ እንደሱ እንሆናለን ማለት ነው። ለምሳሌ አሁን ቶማስ ተጠራጣሪ ነበረ፣ አላመነም። ስለዚህ በእኛ ውስጥ ያለው የመጠራጠር ስሜት ልክ እንደ ቶማስ ሪፕሬዘንት ሊደረግ ይችላል። ስለዚህ ኢየሱስና ደቀ መዝሙሮቹ እየተባለ ታሪኩን ስትሰሙት ስታነቡት እያንዳንዱ ነገር በእናንተ ውስጥ እየተካሄደ እንደሆነ ልታውቁ ይገባል። ስለዚህ እናንተም በሕይወታችሁ ምንም ነገር አድርጉ፣ ምንም ነገር ፈልጉ፣ ከግራው በኩል ወደ ቀኙ ካልመጣችሁ የምትፈልጉትን ነገር አታገኙ። እግዚአብሔር አላህ ፈጣሪ ተአምር ይሰራል ብላችሁ ካመናችሁ ሎጂካል የሚለውን ነገር መጣል መቻል አለባችሁ። ተአምር ተብሎ የሚጠራው ነገር ምንድን ነው? ለምን ያ ነገር እንደተፈጠረ ምክንያት ማቅረብ ሲከብደን ያንን ነገር እንደ ተአምር እንቆጥረዋለን። ስለዚህ አሁንም አይምሯችሁ እናንተ በፍጹም ልታረጉት አትችሉም እያለ በግራው በኩል ያንን ጩኸት ሲያበዛባችሁ እናንተ ከዛ ተወጡና ወደዚህ ወደ ቀኙ በኩል ትመጣላችሁ። ተአምር ወዳለበት እየተፈጠረ ያለው ነገር እንዳለ ለኔ ትርጉም ሊሰጠኝ ይገባል፣ ወይንም ደግሞ ትርጉሙ ምንድነው ብላችሁ የምታስቡትን ነገር እንዳለ መተው አለባችሁ። ፈጣሪ የሚሰራውን ነገር እንዳለ እኔ ልረዳ ይገባል እያላችሁ ነው። ያንን ደግሞ በዚህ ደረጃችሁ ላይ ልትረዱት አትችሉም። ክራይስት ኮንሽስነስ ላይ ስትገቡ ብቻ ነው የምታውቁት። ስለዚህ መረባችሁን ከግራው አንስታችሁ ወደ ቀኙ መወርወር የማትችሉ ከሆነ በህይወታችሁ ውስጥ ታሻሽላላችሁ ብዬ የማቀርብላችሁ ነገር እንዳለ ለእናንተ ጠቃሚ አይሆንም። ልፋት ብቻ ነው የሚተርፋችሁ። ነገር ግን በእምነት መንገድ ላይ የምቆዩ ሰዎች ከሆናችሁና እንዴት ነው ይሄንን ነገር የማገኘው? መቼ ነው ይሄ ነገር በህይወት የሚመጣው? እስከ መቼ ነው የምጠብቀው? እስቲ ማስረጃ ላይ ብላችሁ የማትጠይቁ አይነት ሰዎች ከሆናችሁ በቀኙ ሳይድ በኩል ወይንም በቀኙ በኩል መረባችሁን የምትወረውሩ ሰዎች ትሆናላችሁ። ልክ ኢየሱስ እንዳለው ደግሞ መረባችሁን በቀኝ በኩል ከወረወራችሁ ከጠበቃችሁት በላይ ማግኘታችሁ አይቀርም። የምትፈልጉትንም ህይወት የምታገኙት በዚህ በኩል ነው። አንድ ሰው ሎጂካል ሆነ ወይንም ደግሞ ምክንያታዊ ሆነ ማለት ምን ማለት ነው? በስሜት ሕዋሶቹ ላይ ተማምኖ ነገሮች ላይ ይፈርዳል ማለት ነው። በወር 3 ሚሊዮን ብር እፈልጋለሁ ብሎ አንድ ሰው መቶ ቢጠይቃችሁ አንተ እኮ የ20 ሺህ ብር ደሞዝተኛ አለ፣ በምን ተአምር ነው ይሄን ያህል በወር ልታገኝ የምችለው ብላችሁ ልትመልሱ ትችላላችሁ። እናንተ የታያችሁ ፊዚካል የሆነ ነገር ነው። ማለትም ደግሞ አይናችሁ ያየውን፣ ጆሮአችሁ የሰማውን፣ እጃችሁ የነካውንና አፍንጫችሁ ያሸተተው ነገር ላይ ብቻ ተማምናችሁ ነው ፍርድን እየፈረዳችሁ ያላችሁት። ይህ ማለት ምን ማለት ነው ካላችሁ ትክክለኛው ሪያሊቲ በአጠቃላይ እውነታ የሚባለው ነገር የስሜት ሕዋሳችን ከሚይዘው ነገር በላይ ነው። የሪያሊቲን 0.0035% ብቻ ነው እየተመለከትን ያለ ነው። ስጋዊ አይናችን የማያየው፣ እጃችን የማይነካው፣ እግራችን የማይደርስበት ብዙ ነገር ማድረግ የማንችላቸው ነገሮች አሉ። እነዛን ነገሮች ማየት አልቻልም፣ መንካት አልቻልም ማለት እውነት አይደሉም ማለት አይደለም። ነገር ግን እይታችን የተገደበ ወይንም ፍራክሽናል ነች። ያልታየ ዓለም አለ ማለት ነው። 99.9965% የሚሆነው ያልታየ እውነታ ነው። ስለዚህ በህይወታችን ሎጂካል ሆነን ለመሄድ ምክንያትን እያመጣን እንዴት ነው ይህንን ማገኘው፣ መቼ ነው ላገኝ የምንችለው እያለን እያስብን በሄድን ቁጥር ከዚች ፍራክሽን ከተባለች ወይንም ስባሪ ከተባለችዋ እውነታ ላይ ለመገመት እየሞከር ነው። ለዚህ ነው ትልቅ ህልም ያለው ሰው ሄዶ ከማንም ሰው ጋር ስለ ህልሙ ማውራት የሌለበት። ያ ሰው እናንተ የደረሳችሁበት ኮንሽስነስ ላይ አልደረሰም። ስለዚህ እናንተ የምትሉት ነገር እንዳለ ለሱ እብደት ነው። ለዚህ ነው አበዳችሁ የሚላችሁ።
ብዙ ጊዜ የሚፈጠረው ነገር ከተመለከታችሁ ልክ አሁን እንዳልኳችሁ ነው። ዲሉዥናል ሆንክ፣ ራስህን እንደዚህ እያልክ ማታታል፣ እውነታው ይሄ ነው፣ ተጨባጭ ነገር አምጣ፣ ህልም እያልክ ጠፋ፣ እንዲህ እያሉ ነው የሚናገሯችሁ። እነሱ ላይም ልትፈርዱ አትችሉም። እነሱም እኔ ባለሁበት ደረጃ ላይ ወርደህ አስረዳኝ እያሏችሁ ነው። እናንተ ደግሞ ያንን የምታስረዱበት መንገድ የላችሁ። ተአምርን ምን ብላችሁ ልታስረዱ ትችላላችሁ? እንዴትስ በምክንያት ሊቀመጥ ይችላል? አይችልም እኮ። ክርስቶስ ኤነርጂ ወይንም the Christ consciousness የሚባለውም እኮ ይሄ ነው። እናንተ ራሳችሁን ወደ ፈጣሪ ታስጠጋላችሁ። የእናንተ ኮንሽስነስ the most high ወደ ተባለው ወይንም ከፍተኛ ፍሪኩዌንሲ ወደ ተባለው ወደ ፈጣሪ መቀመጫ ጋር ለማድረስ ትሞክራላችሁ። አሁን እሱ ባለበት ቦታ ጋር የእናንተም ኮንሽስነስ መገናኘት ከቻለ ወይንም አላይን ካረገ የዛኔ ልክ እነሱ ብዙ አሳ እንዳገኙት ሁሉ እናንተም የምትፈልጉትን ነገር በብዛትና በመትረፍረፍ ታገኛላችሁ። በመጽሐፍ ቅዱስ ውስጥ ብዙ ሲምቦሊዝም ከተመለከታችሁ ቀኝ እንደ ጥሩ ነገር ይታሰባል። ቀኝ እጅ ጥሩ ትርጉም አለው። ኢየሱስ በፈጣሪ በቀኝ በኩል ነው የሚቀመጠው ይባላል። ብዙ ቀኝን እንደ ጥሩ ነገር እንድንወስድ የሚያደርጉ ነገሮች አሉ። ታዲያ ለምን ቀኝ ተመረጠ ብላችሁ ካሰባችሁ በቀኝ በኩል ያለው የአእምሯችን ክፍል ምን አይነት ነገሮችን እየሰራ እንደሆነ ስትመለከቱ ሁሉም ነገር ትርጉም ይሰጣል። ሰዎች እንደሚሉት ዲሉዥናል ሊመስል ይችላል፣ ነገር ግን ትክክለኛው እውነታ እሱ ነው። ነገር ግን ስጋዊ አይናችን ሊመለከተው አይችልም። በዚህም የተነሳ ሰዎች እናንተ ራሳችሁን እያታለላችሁ ነው ብለው ሊያስቡ ይችላሉ። ስለዚህ ሁልጊዜም ቢሆን የምትፈልጉትን ፍላጎት አንዴ ካወቃችሁ በኋላ ለምሳሌ የ3 ሚሊዮን ብሩን ላምጣው፣ በወር 3 ሚሊዮን ብር እፈልጋለሁ ብላችሁ የምታስቡ ሰዎች ከሆናችሁ በቀኝ በኩል ባለው አእምሯችሁና በግራ በኩል ባለው የአእምሯችሁ ክፍል መካከል ግጭት ይፈጠራል። በግራ በኩል ያለው እያንዳንዱን ነገር ማወቅ ይፈልጋል። እንዴት ብላችሁ 3 ሚሊዮን ልታገኙ እንደምትችሉ ምንም የሚያውቅበት መንገድ የለም። ባክህ ራስን አታድክም ይላችኋል። በቀኝ በኩል ያለው አእምሯችሁ ክፍል ደግሞ ያንን ተአምር ማመንን ይፈልጋል። በሰይጣንና በእግዚአብሔር፣ በሰይጣንና በአላህ፣ በሰይጣንና በፈጣሪ መካከል ያለውን ግጭት የሚጀምረው እዚህ ጋር ነው። ታዲያ አሁን በዚህ ግጭት ውስጥ እንዴት ነው ፈጣሪ ሊያሸንፍ የሚችለው? ወይንም ደግሞ እንዴት ነው በፈጣሪ ጎን ልሆን የምችለው ብላችሁ ካሰባችሁ ቀላል ነው። የምትፈልጉት ነገር 3 ሚሊዮን ብር በወር ከሆነና የ20 ሺህ ብር ደሞዝተኛ ከሆናችሁ እናንተ ማድረግ ያለባችሁ አሁን የምታደርጉትን ነገር ማድረግ ብቻ ነው። ነገር ግን አስተሳሰባችሁ፣ አመለካከታችሁ እንዳለ 3 ሚሊዮን ብር እየተከፈለው እንዳለው ሰው መሆን አለበት። በቀኝ በኩል ልትቆዩ ይገባል። በዚህ ሰዓት በግራ በኩል ያለው የአእምሯችሁ ክፍል ይጮሃል ወይ ካላችሁ፣ አዎ በደንብ። እንዴት ብለህ ነው? አንተ እኮ ደሃ ነህ፣ ምንም ብር እኮ የለህም፣ ጓደኛህን ብር መች መለስክ? ሎጂካል ብሬን የተባለው ወይም በግራ በኩል ያለው የአእምሯችሁ ክፍል እነዚህን ነገሮች ለእናንተ ሲነግራችሁ ይቆያል። ዓለምም ደግሞ እናንተን አብዳችኋል እንዴ? ምን አስበህ ነው 3 ሚሊዮን የሚቀበል ሰው ነኝ የምትለው? አርፈ ቁጭ በል እያሉ ሲመክሯችሁ እናንተም እየተታለላችሁ የምትመጡ ከሆነ የዛኔ ከሰይጣን ጋር ወይንም ደግሞ ከሎጂካል ብሬን ጋር አንድ ላይ ሆናችሁ ማለት ነው። ስለዚህ ዓለም እያየው ስላልሆነ የእናንተን 3 ሚሊዮን ብር እጃችሁ ላይ ስላላየው ብቻ እነሱ ትክክል ናቸው ማለት አይደለም። እናንተም ዴሉዥናል ስለሆናችሁ ወይንም ደግሞ ራሳችሁን ታለላችሁ በእምነት መንገድ ላይ ስለቆያችሁ ብቻ የጥፋተኝነት ስሜት እንዲሰማችሁ ቢያረጓችሁም ሊሰማችሁ አይገባም። አንዳንድ ጊዜ የሰዎች ጩኸት እኛ ላይ ሲበረታ ሁሉንም ነገር እርግፍ አድርገነው እንደነሱ መምሰልን እንፈልጋለን። ያንን ካረጋችሁ እናንተ ከሰይጣን ጋር እየወገናችሁ ነው፣ ወይንም ደግሞ መረባችሁን በግራው በኩል ጥላችሁ ምንም ነገር የማታገኙ ሰዎች ሆናችኋል ማለት ነው። እናንተ በህይወታችሁ የምትፈልጉት የሆነ ነገር ሲኖር ያንን ነገር ለሰዎች መናገር የለባችሁም የሚባለው ለዚህ ነው። እነሱ እናንተ ያላችሁበት ኮንሽስነስ ስቴት ላይ የሉም፣ ወይንም ደግሞ እናንተ ባላችሁበት ፍሪኩዌንሲ ላይ እነሱ ያልተገኙም። ስለዚህ እናንተ የምትሉት ነገር እንዳለ ለነሱ ግዕዝ ነው፣ አይገባቸውም፣ አይረዷቸውም። አንድን ቻይናዊ አምጥታችሁ በፈረንሳይኛ ብታናግሩት እንዴትም ልትግባቡ አትችሉም። በቃ ህልማችሁንም ለሰዎች መናገር፣ ለሰዎች ማስረዳት ማለት መናገር ከማይችል እንስሳ ጋር መዳረግ ማለት ነው። መቼም ቢሆን አይረዳችሁም። ስለዚህ ለምን ትለፋላችሁ? ሰው ይረዳኝ ብላችሁ ያሰባችሁ ቀን የእናንተ ውድቀት የሚጀምርበት ቀን ነው። ምክንያቱም ሰው እናንተን ለመረዳት እናንተ በእነሱ ደረጃ መውረድ አለባችሁ። ስለዚህ እነሱ እናንተ የምትሉት ነገር እንዲገባቸው ብቻ እናንተ የራሳችሁን ብርሃን ቀነሳችሁ በእነሱ ደረጃ ቁጭ ያላችሁ ማለት ነው። አፈር በላችሁ። ስለዚህ የምትመኙትን የምትፈልጉትን ነገር እንዳለ በራሳችሁ በምስጢር ብትይዙት ይሻላችኋል። ለሰው አትናገሩ። ዘሩን የዘራችሁት እናንተ ናችሁ። ዘሩን የዘራችሁት እናንተ ከሆናችሁ ደግሞ ማጠጣትም ያለባችሁ እናንተ ናችሁ። ማንም መጥቶ ይህንን ውሃ ጠጣው ሊላችሁ አይገባም። ምን አገባቸው? የእናንተ ህይወት ነው። እነሱም የራሳቸውን ህይወት እንዲኖሩ ፍቀዱላቸው። እናንተም በራሳችሁ ህይወት ውስጥ የራሳችሁ አለቃ ሁኑ። ስለዚህ አንዴ ዘራችሁን ከተከላችሁ በኋላ መታችሁ የራሳችሁን ንጹህ ውሃ እየጨመራችሁ ያቺን ዘር ፍሬ እንድታፈራ ማድረግ ትችላላችሁ። ለሌላ ሰው ግን ያንን
ያንን የማጠጣቱን ኃላፊነት ከሰጣችሁ ውሃ ጠጣው ብሎ ጋዝ ያጠጣላችኋል። ፍሬውንም ስትጠብቁ የነበረው ነገር ፍሬያማ አይሆንም። አሁንም በ3 ሚሊዮን ብሩ ምሳሌ ልስጣችሁ። በግራው በኩል መረባችሁን ጥላችኋል ማለት እነዚህን ጥያቄዎች አይምሯችሁ መጠየቅ ይጀምራል ማለት ነው። የመጀመሪያው እንዴት ነው ይሄንን ሁሉ ብር የምታመጣው? ሁለተኛው ጥያቄ መቼ ነው ይሄንን ሁሉ ብር የምታገኙ? ሶስተኛ ደግሞ ማስረጃ ያሳየኝ። የግራው የአይምሯችሁ ክፍል እነዚህን ጥያቄዎች ሲያነሳ እንዴት ዲል ማድረግ እንዳለባችሁ፣ እንዴት ነገሩን መቆጣጠር እንዳለባችሁ ባታውቁ ወደ ግራው የአይምሯችሁ ክፍል ታስራችሁ ትቀራላችሁና መረባችሁም ሲወረወር የሚወረወረው በግራ በኩል ነው። ያ ማለትም የምትፈልጉትን ነገር አታገኙ። ስለዚህ አይምሯችሁን እነዚህን 3 ነገሮች እየጠየቀ ሲመጣ እናንተን ሊያጠምዳችሁ እየሞከረ ነው ማለት ነው። እንዴት ነው ማመልጠው ብላችሁ ታስቡ ይሆናል። እንዴት ነው ይህንን ሁሉ ብር የምታገኘው ብሎ አይምሯችሁ ሲጠይቃችሁ እኔ ሀብታም ነኝ ካላችሁት ማንን ነው የምትፎግረው ይላችኋል። ስለዚህ አሁንም ድህነት ከተባለው ከኮንሽስነስ ስቴታችሁ ሊያስወጣችሁ አይችልም። ስለዚህ አትታገሉት። የማትፈልጉት ሀሳብ ወይንም ስሜት ሲመጣ መታገል እዛው ላይ ሊያስቀራችሁ ይችላል እንጂ ሊያስወጣችሁ አይችልም። ስለዚህ እንዴት ላርግ ትላላችሁ? ዓለምን የፈጠረው ፈጣሪ በእኔ አይምሮ ውስጥ አለ፣ እኔ ውስጥ አለ። ስለዚህ ይሄ ነገር እንዳለ እኔን አይመለከተኝም። እኔም ማላቀውን መንገድ አዘጋጅቷል። እኔ ለዚህ ጉዳይ ማሰብም መጨነቅም የለብኝም ትላላችሁ። ኃላፊነታችሁን ከትከሻችሁ ላይ ያነሳችሁ ማለት ነው። አይምሯችሁ አሁን ሀብታም ነኝ ለምን አልክ ብሎ አይወቅሳችሁ። ሲጀመርም ሀብታም ነኝ አላላችሁትም። የኔ ጉዳይ አይደለም፣ ፈጣሪ ይጨርሰዋል፣ ብዙ መንገዶች አሉት ነው ያላችሁት። ስለዚህ እንዴት የሚባለው ጥያቄ አያሳስባችሁም ማለት ነው። ወደ መቼ ነው የሚመጣው የሚል ጥያቄ ጋር ደግሞ ስትመጡ መቼ ነው የምፈልገው ነገር የሚመጣው ብላችሁ ካሰባችሁ የምትፈልጉትን ነገር እንዳገኛችሁ አድርጋችሁ ያመናችሁ ሰዎች አይደላችሁ። አሁንም ሎጂካል ናችሁ። አንድን ነገር ማኒፌስት አደረጋችሁ ማለት ያ ነገር በፊዚካል ዓለም ውስጥ ይከሰትም አይከሰትም እኔ ኦልሬዲ እንደተቀበለ ሰው አምኜ እየኖርኩ ነው የሚል አይነት እምነት ያስፈልጋችኋል። ወደ ሶስተኛው ወደ ኤቪደንስ ስንመጣ ደግሞ ማስረጃ ሳየኝ ይላችኋል አይምሯችሁ። ማስረጃ ሳየኝ እያላችሁ ጠየቃችሁ ማለት እናንተ በትክክል አላመናችሁ ማለት ነው። በትክክል ፈጣሪ ላይ ያመነ ሰው ኮንፊደንት ነው ወይንም በራሱ ይተማመናል። ስለዚህ በራሳችሁ የተማመናችሁ ሰዎች ከሆናችሁ ይሄ ነገር ኦልሬዲ ተፈጥሮልኛል ፈጣሪ አድርጎልኛል ብላችሁ ካመናችሁ በግራ በኩል ያለው የአይምሯችሁ ክፍል እስቲ ማስረጃ አሳየኝ ብሎ የሚጠይቃችሁ ክፍል አይሆንም። በደንብ እንደተረዳችሁ ተስፋ አረጋለሁ። ግልጽ ካልሆነላችሁ ኮሜንት ሴክሽን ላይ ጠይቁኝ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።